በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን ባፈቅረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ቅዱስ ማቴዎስ ወንጌል ጥናታችንን እንቀጥላለን። ምዕራፍ 9 ከቁጥር 1 ጀምሮ ያለውን ሐሳብ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ወደ ታንኳም ወጥቶ ተሻገረ፣ ወደ ገታውም ደረሰ ይላል። እንግዲህ ባህር ተሻግሮ እንደመጣ የሚያመለክተው ነው። እነሆም አንድ መጻጉዕ በአልጋ ተሸክሞ ወደ እርሱ አመጡት። ጌታችንም ኢየሱስ እምነታቸውን አይቶ መጻጉዕን ልጄ ሆይ ጽና፣ ኃጢአትህ ተሰርዮልሃል አለው። እንግዲህ ጌታችን እምነት ያያል። የሰው ልጅ እምነት ይፈውሱኛል ብሎ የሚያምኑ ሰዎችን ይፈውስላቸዋል። ከውስጥ የመነጨ ነገር ይፈልጋል። ኢንተርናል የሆነ ያለውን ነገር ይወዳል፣ ደስ ይለዋል፣ ያውቃልም ደግሞ ከውስጥ ፈልጎ ሰው ሲመጣ አይከለክልም። እግዚአብሔር መሰጠት የሚገባ ነገር ከልክሎ አያውቅም እና እምነታቸውን አይቶ ፈወሰው ይላል። ልጄ ሆይ ጽና አለው፣ ኃጢአትህ ተሰርዮልሃል አለው። እንግዲህ መጀመሪያ መሆን ያለበት ፈውስ መንፈሳዊ ፈውስ ነው። አንድ ሰው ገዳማት ሲሄድ መጀመሪያ ጸበል ከመሄድ ለመጠመቅ ከማሰብ ንስሐ መግባት አለበት። መጀመሪያ የነፍሱን ፈውስ እግዚአብሔር ይፈልግለታል። እግዚአብሔር ይፈልገዋል። ያን የኃጢአት ስርየትን ይፈልጋል። መጀመሪያ ንስሐ ገብቶ ከዛ በኋላ ንስሐውን ሲጨርስ ቀኖናውን ሲጨርስ ከዛ ለጸበል መሄድ አለበት። በጣም አጣዳፊ ኬዝ ካልሆነ በቀር ማለት ነው። እንግዲህ አጣዳፊ ሲሆን እግዚአብሔር ይረዳናል። እሱን ፓርት ከእግዚአብሔር ጋር መሆን አለበት። ከንስሐ አባቱ ጋር ተገናኝቶ ንስሐ ገብቶ መሆን አለበት። አንድ ሰው ጸበል ሲሄድ ሊጠመቅ ሲሄድ አምላካችን ኃጢአት ተሰርዮልሃል አለው። ከዛ በኋላ ፈውሶታል። እነሆም ከጻፎች ወገን ሰምተው በልባቸው ይህ ይሳደባል ተባባሉ። ለምን አሉ? ኃጢአትህ ተሰርዮልሃል ማለቱን ነው። ኃጢአትን ሊሰር የሚችል እግዚአብሔር በቀር ማን አለ ነው ጻፎች ሐሳባቸው። እግዚአብሔር አይደለም ነው የጻፎች ሐሳብ። ክርስቶስ ግን እግዚአብሔር ነው። ኃጢአትን ይቅር ሊል የሚችል እግዚአብሔር ነው። ይህንን አላወቁም ጻፎች። ይሳደባል ያሉበት ምክንያት ይሄ ነው። ኃጢአትህ ተሰርዮልሃል ሲባል እንዴ ሰው ነው እንዴት ኃጢአት ሊሰር ይችላል? ይቅር ሊል ይችላል? ኃጢአትን ይቅር እግዚአብሔር አይደለ ብለው እንደ ሰውኛ ስላሰቡት ማለት ነው። በሰው መልክ ስለተገለጠ እንደ ሰው አስበውት ጻፎች ሐሳባቸው ይሄ ነው። በልባቸው ለምን ክፉን ነገር ታስባላችሁ አለ። እንግዲህ ሐሳባቸውን አውቆ ማለት ነው። እግዚአብሔር ባይሆን አያውቅም ነበር። ሐሳባቸው እንዴት ሊያውቅ ይችላል? አንድ ሰው ሳይናገሩ የሰውን ሐሳብ ማወቅ አይቻልም፣ ይከብዳል። ግን እግዚአብሔር ስለሆነ ሐሳባቸውን አውቆ ለምን በልባችሁ ክፉን ታስባላችሁ አላቸው። ኃጢአትም ተሰረይ ከማለት ተነስተህ ሂድ ከማለት ማናቸው ይቀላል? እንግዲህ ከመፈወስና ኃጢአትን ተሰረይችል ከማለት እንግዲህ መፈወስ እኛ የምናየው ኃይል ማድረግ ነው። ስለዚህ አቅም የሌለው ሰው ቢሆን ሊፈውስ አይችልም ነው እያለ ያለው ጌታችን። ኃጢአትን መሰረይም እንችላለን፣ መፈወስም እንችላለን። መፈወሱን እያያችሁ እንዴት ኃጢአት ተሰረየችል ማለቱ ላይ ነጥብ ያዛችሁብኝ ነው። ኃጢአትን መሰረይ የሚችል አምላክ ነኝ በተዘዋዋሪ እየተናገራቸው ነው። ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው አታውቅምን አለ፣ ነገራቸው በግልጽ ማለት። ከዚህም በኋላ ያን መጻጉዕ ተነስ፣ አልጋን ተሸከምና ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ ወደ ቤቱ ሄደ። ሕዝቡም ሁሉ አደነቁ። እንዲህም ያለውን ስልጣን ለሰው ሰጠ። የሰጠ እግዚአብሔርን አመሰገኑት። እንግዲህ ሰው ብሎ ያስቡት ነበር ሕዝቡ። ይህንን ስልጣን ለሰው ልጅ ስለሰጠ እግዚአብሔር የተመሰገነ ይሁን። እግዚአብሔርን ሲያመሰግኑ ነበረ፣ በሽተኛውን ሲፈውስ ያዩ ማለት። ሌላው ጌታችን ቅዱስ ማቴዎስ እንዴት እንደጠራ ራሱ ቅዱስ ማቴዎስ ይናገርልናል። ጌታችን ኢየሱስ ክርስቶስ ከዚያ አልፎ ስሙ ማቴዎስ የተባለ ሰው በቀረጥ መቀበያ ተቀምጦ አገኘው። ተከተለኝ አለው። ተነስቶም ተከተለው። በቤትም ለምሳ ተቀመጠ ሳለ ብዙ ቀራጮችና ኃጢአተኞች መጥተው ከጌታችን ከኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር ለምን ይበላል አሏቸው። ጌታችን ኢየሱስም ሰምቶ እንዲህ አላቸው፣ በሽተኞች ባለመድኃኒቶችን ይሸቱታል፣ ጤነኛ ግን አይሹትም። ሂድ ከመስዋዕት ይልቅ ምሕረትን እመርጣለሁ ያለውን ምን እንደሆነ ወቁ። ኃጥአንን እንጂ ጻድቃንን ወደ ንስሐ ልጠራ አልመጣሁም። ቅዱስ ማቴዎስ እናጠራር እንግዲህ ራሱ
ከቀራጭነት ወይ ከቀረጥ ከሚሰበስብበት የተመረጠ መሆኑን በዚህ መልኩ ጠርቶኛል ብሎ ቅዱስ ማቴዎስ እንዴት እንደተጠራ ወንጌላዊ እንዴት እንደተጠራ ያ ወንጌላዊ የኔ ክርስቶስን የዘር ሐረግ ቆጥሮ ሰፍሮ ለአይሁድ ያስተማራቸው ከአይሁድ ወገኑን ጥንቅቅ አድርጎ የአይሁድን ትምህርት የሚያውቅ ብሉይን ጥንቅቅ አድርጎ በዚህ ነቢያት ትንቢት መነሻነት እግዚአብሔር እንዲህ አድርጓል እያለ ይህን ውብ የሆነውን ድንቅ የሆነውን የቅዱስ ወንጌል የጻፈልን ቅዱስ ማቴዎስ የተጠራው ከቀራጭነት ነው። ሙያው ግብር መሰብሰብ፣ ሳንቲም ነክ ነገሮች ላይ ያለበት ሰው ነው ማለት ነው። ስለዚህ ሳንቲም ነክ የሚሰበስቡ ሰዎች ከሰዎች በግፍ ይወስዳሉ። እስራኤላውያን ለእስራኤላውያን ሳይሆን ለሮማ መንግስት ነው ለሄሮድስ ነው የሚሰበስቡት። እዚህ መነሻነት እስራኤላውያን በጣም የሚጠሏቸው ናቸውና እርሱ ቤት ብዙ ቀራጮች መጡ፣ ብዙ ኃጢአተኞች መጡ። ከጌታችን ጋራ ምሳ ሲበሉ ሲያዩ ሰው ደም አይናቸው ደም ለበሰ። ፈሪሳውያን ቀራጮች የሚባሉት እኛን ክብሪት አልሰጠም፣ እነዚህ ኃጢአቶችን ከራሱ ጋር ያበላል ያጠጣል፣ እንዴት ከኃጢአተኞች ጋር ይበላል ብሎ ለደቀ መዛሙርቱ የክስ አፕሊኬሽን አስገብተዋል። እንግዲህ ፈሪሳውያን ጸባቸው ይሄ ነው። ቀጥታ እርሱን አልነበረም የጠየቁት። መጠየቅ ቢችሉ መሆን የነበረበት ራሱን ነው። እንዴት አንተ ከቀራጮች ጋር ትበላለህ መሆን ነበር። ግን እነርሱ አንዳንዴ ተማሪዎችን ለክርስቶስ ይከሳሉ፣ ክርስቶስን ለተማሪዎች ይከሳሉ። ያ ማለት ተማሪዎችን ተው ነው እኛን ያንተ አገልጋይ ያንተ የበላይ አድርገን ነው ተማሪዎቹ ጋር መጥተው እሱን ሲከሱ እናንተ መምህር እያላችሁ የምትከተሉት እንደዚህ አይነት ነው ብሎ ተማሪዎች ጋራ ማራከስ የፈሪሳውያን ስራ። ተማሪዎች ጋር ሄደው ጌታ መምህራቸውን መክሰስ፣ መምህሩ ጋር ሄደው ተማሪዎችን መክሰስ። ተማሪዎችን ምን ብለው ከሰው ነበር? ያንተ ደቀ መዛሙርት እሸት የሚበሉት እንዴት ነው ብሎ ጌታችን ጋር ሲከሱ ነበር። እና እንደዚህ አይነት ሰው ይኖራል ማለት ነው። በዚህ መልኩ ግን መሆን እንደሌለበት ጌታችን ሲነጋገሩ ሰምቶ ገሰጻቸው ማለት ነው። ጤነኛ ሰው ባለመድኃኒት አይፈልግም ማለት እነሱ ጤነኛ እያላቸው አይደለም። እነሱ ኃጢአተኛ ነን ብሎ ስላልመጡ ጤነኛ ነኝ ብሎ ንስሐ ማይገቡ ከሆነ እግዚአብሔር አያድናቸውም። ይሄን በትክክል ማመን መቻል አለብን። እነሱ በሽተኞች ናቸው። አሁን እነዚህ ፈሪሳውያን በጣም በሽተኞች ናቸው፣ ግን እኛ ጤነኞች ነን ብሎ ያስባሉ። እነዚህ ደግሞ በሽተኞች ናቸው፣ ራጮች፣ ዘማውያን። እነዚህ እኛ በሽተኞች ነን ብሎ የቀረቡ መድኃኒት የሚፈልጉ ባለመድኃኒቱ ጋር የቀረቡ ናቸውና ጤነኛ መድኃኒት አይሻም፣ በሽተኛ ግን መድኃኒት ይሻል ብሎ እኔ መድኃኒት ልሰጥ የመጣሁት ለጤነኞች ሳይሆን ለበሽተኞች ነው፣ ኃጥአንን ልጠራ እንጂ ጻድቃንን ልጠራ አልመጣሁም ብሎ ጌታችን በቅዱስ ማቴዎስ ቤት በነበረው ድግስ፣ ማቴዎስ ደግሞ ልብ ወደ ኋላ እንዳይቀር አድርጎ ነው ወደ ዓለም እንዳያስብ አድርጎ ያለውን ሀብት በሙሉ ለነዳያን ደግሶ አብልቶ የተከተለ ሐዋርያ ነው። እንግዲህ በፍጹም የሚከተሉ መነኮሳትን መናንያንን ባህታውያን ምሳሌ ነው ቅዱስ ማቴዎስ። መነኮሳት መናንያን ባህታውያን ምንም አይነት ሀብት ከዚህ ምድር እንዳይኖር አድርገው ነው የሚከተሉት። ለምን ቢባል አንድ ሰው መነኩሴ መጀመሪያ መነኩሴ አንድ አባት ጋር መጥተው እኔው ሴጣን እንደው ፈተናው በዛብኝ ብሎ ሲሉ ምንድን ነው የሆነብህ ሲሉ ለካ እሱ ብር አካውንት ላይ በጣም አጠራቅሞ ነው ገዳም የገባው። እንደውም ገዳም ላይ ትንሽ አንዳንዴ የስራ ሲታመም መታከሚያ ብሎ ገብቷል። ዜና ሀሳብ ሲናገሩ እሺ አንድ ምሳሌ አንድ ትእዛዝ ልዘዝ፣ እሺ ከተማ ሄደህ ራቁትህን ስጋ ይዘህ ትመጣለህ። ስጋ እንግዲህ አንጠልጥለህ ተሸክመህ ትመጣለህ፣ ግን ራቁትህን። በዚህን ጊዜ ተሸክሞ ትእዛዛቸውን አክብሮ ተሸክሞ ሲመጣ ውሾች ስጋውንም ሰውየውንም መንከስ ጀመሩ። ለምን? ለስጋው ሲሉ ሰውየውን ነከሱ። ስለዚህ ምንድነው ይሄና እኛ አባት ያስተማሩ ይባል አንተ ከዓለም ስትመጣ ከዓለም የሆነውን ነገር ጥለ ነበር መምጣት የነበረብህ። ውሻ የተከተለብህ ከዓለም የሆነውን ስላልጣልክ ነው ሐሳቡ። እና ቅዱስ ማቴዎስ ልቡ እንዳይቀር ወደ ኋላ ዓለም እንዳያስብ አድርጎ ሀብቱን በአጠቃላይ ለነዳያን ደግሶ አብልቶ ጌታችንን ተከተለ። ከዚህ በኋላ ዮሐንስ ደቀ መዛሙርቱ ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርቱ ለምን አይጾሙም አሉ። እንግዲህ ዮሐንስ ደቀ መዛሙርት የሚያሳዝኑ የሆኑባቸውን ሀሳቦች ያዙ። የፈሪሳውያን ጭንቀት፣ የፈሪሳውያን ስህተት እነሱ ውስጥ የገባ መሆኑን ዮሐንስ
እኔ ከእርሱ ላንስ ይገባኛል ብሎ ጥፍሩን መንካት የሌለብኝ ብሎ ሲል፣ እነዚህ ደግሞ ጌታችንን ተማሪዎቹን የሚከሱ ሆነው መጡ። ምን ብሎ ነው የከሰሱት? እኛ ስንጾም እናንተ ማትጾሙት ነው፣ ያንተ ተማሪዎች የማይጾሙት ለምንድን ነው በሚል ክስ። እንግዲህ ጥያቄ ከዮሐንስ ደቀ መዛሙርት በመምጣቱ እና ብናዝንም እንደ ዮሐንስ ያልሆኑ ደቀ መዛሙርት አሉ ማለት ነው። እንግዲህ አንዳንዴ መምህርን ተከትሎ በጣም ጫፍ የሚነኩ ሰዎች፣ እነዚህ ሰዎች በነገራችን ላይ መጀመሪያው 100 ዓመት ላይ በጣም ፈተና ለክርስትና ከሆኑ ሰዎች መካከል ዮሐንስ ደቀ መዛሙርት። እኛም ሙሉ የሆነውን ጥምቀትን የተጠመቅነው በዮሐንስ፣ አዲስ ጥምቀት አንጠመቅም፣ መምህራችን ዮሐንስ ብቻ ነው አናቅም ብሎ እስከ ሐዋርያት ዘመን በጣም ስቃይ የነበሩ ናቸው። መምህራቸውን በፍጹም ያልተረዱ፣ መምህራቸው ባስተማረበት መንገድ ያልሄዱ፣ በጣም በቃ አንድን መምህር ደግፎ እስከ መጨረሻ መሄድ በጣም ስህተት ነው። ሰውን ተከታይ መሆን በጣም ስህተት ነው። እዚህ ከዮሐንስ ደቀ መዛሙርት ላይ እና እኛ እንጾማለን ደቀ መዛሙርት አይጾምም አለው። ጌታችን መልስ ሰጠላቸው። ሙሽራ እያለ ሚዜ አይጾምም አለ። ከዛ በኋላ ግን ሙሽራው ሲወሰድ ይጾማል። እንግዲህ እኔ እስካለው ድረስ ከኔ ጋራ ደስታ ያደርጋሉ፣ እኔ ስወሰድ ይጾማሉ አሉ። እንደተባለው ሐዋርያት ጾም ጌታችን ካረገ መንፈስ ቅዱስ ከተቀበለ በኋላ ጾም ጾመዋል። ስለዚህ በዚህ መልኩ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መልስ ሰጥተዋል። አንድ ምሳሌ ግን አስቀምጧል። አንድ ዳነኛ ባረጀ አቁማዳ ላይ አዲስ ወይን ባረጀ ልብስ ላይ አዲስ መጣፊያ ቢያጥፉበት ሁለቱ ይቀዳደላሉ፣ እርስ በርስ አይችሉም። መንፈስ ቅዱስ ባልወረደ ሰውነት ላይ ቢጾሙ አይችሉም። መንፈስ ቅዱስ በወረደ ጊዜ ሲጾሙ ግን መንፈስ ቅዱስን ስለተቀበሉ ጾሙን ይታገሱታል፣ ይችሉታል ነው ጌታችን ያስተማረውና በአዲስ ሰውነት አዲስ መንፈስ ቅዱስን ተቀብሎ መጾም እንደሚገባ ሲያመለክት ይህንን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ምሳሌ ነገራቸው። ይህንንም ሲነግራቸው ነው አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን እጅን ጫንባት ትድናለች እያለ ሰገደለት። እንግዲህ ሰውዬ ቅድም ለምጻሙን ሰውዬ እጅ ጭኖ ሲፈውስ ስለተመለከተ ልጄ ሞታለች እጅን ጫንባት ብሎ በእምነት መጣ ማለት ነው። በእምነት መምጣቱ ጥሩ ነው፣ ግን በእጅ መጫን የሚለው እንደ መቶ አለቃው ፍጹም የሆነ ሳይሆን በቃ እጅ ሲጫን ይዳናል ብሎ በማሰብ መጣ። ጌታችን ኢየሱስ ተነስቶም ተከተለው፣ ደቀ መዛሙርቱም አብሮ ነበሩ። እነሆም ከ12 ዓመት ጀምሮ ደዌ ፈውሷት የነበረ አንዲት ሴት ነበረች። መጥታ የልብሱን ጫፍ ነካች፣ በልቧም የልብሱን ጫፍ ብቻ ብዳስሰው እነሆ እድናለሁ ብላ ነበርና ጌታችን ኢየሱስም መለስ ብሎ አያትና ልጄ ጽኚ፣ እምነትሽ አድኖሻል አላት። ከዚህ ሰዓት ጀምሮ ያቺ ሴት ዳነች። ጌታ ኢየሱስ ክርስቶስ ወደዚያ መኮንን ቤት ገባ። ቤት ደረሰ ጊዜ አስለቃሾችን የሚያንጫጩ ሰዎች አዩ። ብላቴናይቱ ተኝታለች እንጂ የሞተች አይደለምና ፈቀቅ በሉ አላቸው። እነርሱም ሳቁበት። ሰዎች ከወጡ በኋላ ገብቶ እጇን ያዛት። ብላቴናይቱም ተነሳች። የታምራት ዝና በሀገር ሁሉ ተሰማ። እንግዲህ በዚህ መልኩ ጌታችን እቺ ብላቴና 12 ዓመት ልጅ ናት። አንዲት ሴት ደግሞ 12 ዓመት ሙሉ ደም ይፈሳት የነበረ ሴት። የሁለቱ ታሪክ ተመሳሳይነታቸው ይደንቃል። በዛችው ደቂቃ ውስጥ በዛችው ሰዓት ውስጥ የሁለት ጭንቅ የሆኑ የ12 ዓመት ብላቴና ቤት ውስጥ ተኝታ ሞታ መገኘት እና 12 ዓመት ሙሉ ደም ሲፈሳት የነበረ ጫፉን የልብሱን ጫፍ ነክቼ ድናለሁ የሚል እምነት። እዚህ ወንጌል ላይ አንድ ታሪክ ያልፋል። ቅዱስ ማቴዎስ 4 ወንጌላውያን እንግዲህ አንዱ የማሟላት ስራ ስለሚሰሩ ሉቃስ ማን ነው የነካኝ ብሎ እንደጠየቀ ጌታችን እንደጠየቀ ሐዋርያት እዚህ ግፍ ውስጥ ማን ያውቃል ከኔ ኃይል ወጥቷል ብሎ ጌታችን እንደመሰከረ ይናገራልና ጌታችን በኃይል በእምነት የነካቸውና የነካችበት አነካክ በእምነት የሆነ ስለነበረ የልብሱ ዘርፍ ፈውስ ሆነላት ማለት ነው። ቤተክርስቲያን ልብሱ የክርስቶስ ልብሱ ናት። ስለዚህ ነው ቤተክርስቲያን መተን የምንሳለመው የምንቀባባው እምነት አፈር ከደጇ ላይ አንስተን ከራሳችን ላይ የምንጨምረው ፊታችን አይናችን የምንተሻሸው ቤተክርስቲያን የክርስቶስ የልብሱ ዘርፍ ናት። በዚህ አላምንም የሚል ተሻሽቼ ድናለሁ ማለት በእጁ ተዳስሼ ድናለሁ የሚል በስጋው ደግሞ ድናለሁ ብሎ የሚያምኑ ምዕመናን ምሳሌዎች ናቸው። መሬት ተሳሽቼ ድናለሁ የሚሉ ሰዎች የልብሱን ዘርፍ ነክቼ ድናለሁ የሚሉ አማኞች ምዕመናን ምሳሌ ናቸው። እነሱ እምነታቸው በጣም ከፍ ያለ ነው። እርሱ ተዳስሼ ማለት ስጋው ደሙን ተቀብዬ
እድናለሁ ብሎ የሚያስቡ ናቸው። እነዚህ ደግሞ የእምነታቸው መጠን እንደው ይሻላል፣ በማመናቸው ብቻ ይሻላል፣ እንደየኞቹ ላይሆን ይችላል። እና እቺ ሴት አምና ጠየቀችው። ይህ ሰው ደግሞ በመዳሰስ ይሻለኛል አለ። ይቺ ደግሞ ልብሱን ጫፍ ልንካውና ይሻለኛል አለች። ሁለት አይነት ሰዎች እግዚአብሔር ሁለቱንም መፈወሱን አልተወም። የሁለቱንም እምነት ማመናቸውን ተቀብሎላቸዋል እና በመጠየቁ ልጅቱ ከሞት እንድትነሳ ሆኗል። ከሞተች በኋላ ትድናለች ብሎ ማመኑ በራሱ የሚያስመሰግን ስለነበረ ሄደው ነካ ዳሰሳ። እንዲሁ ሰዎቹ ግርግር ሲፈጥሩ ሲያለቅሱ ሕፃን ስለነበረ በጣም ያው የሕፃን ሐዘን ከባድ ነው። ሰው ሲያለቅስ ጌታችን ገባና ሕፃኑ ተኝታለች እንጂ አልሞተችም። ሰው ገንዞ ስለወጣ ለሳቀበት። እንዲሁ መሞቷንም ሲማያቅ ፈዋሽ ነው እንዴ በሚል ማለት ነው። ከዛ በኋላ ዳነች። ብዙ ሰዎች በጣም በቃ ደስ አላቸው። በጌታችንም ብዙዎች ተነሳ። የተአምራቱ ዝና በሀገር ሁሉ ተሰማ። በቃ ሁሉ እንዴት የሞተችውን ፈወሰ በሚል የጌታችን ተአምራቱን ድንቅ ስራውን ተመልክተው በዚህ መልኩ ምስክርነትን ሰጥተዋል። ሌላው ጌታችን ቀጥሎ ጌታ ኢየሱስ ከዚያ ባለፈ ጊዜ ሁለት ዕውራን የዳዊት ልጅ ሆይ ማረን ብለው ጮሁ፣ ተከተሉት ይላል። እንግዲህ የዳዊት ልጅ ሆይ ማረን። አሁን እኛ ቤተክርስቲያን ይሆን እግዚአብሔር በቅዱሳን ስም ሲጠራ አይችልም። የዳዊት ልጅ ሆይ ማረን ማለቱን ስናስብ እንግዲህ ዳዊት እግዚአብሔርን በስጋ አልወለደውም። በስጋ የክርስቶስ የዘር ሐረግ ውስጥ አለ እንጂ። ግን እነዚህ ዕውራን ማን አስተምሯቸው ነው የዳዊት ልጅ ሆይ ማረን ያሉት? ማለታቸው ውስጥ ደግሞ ምን ጥቅም አስገኛቸው? በቅዱሳን ሲጠራ እግዚአብሔር አይችልም። ስለ አብርሃም ማር፣ ስለ ይስሐቅ ማር፣ ስለ ዳዊት ማር፣ ስለ አብርሃም ማር፣ ስለ እመቤታችን ስለ ድንግል ማርያም ማር ብለን ስንል አንችልም እግዚአብሔር። ምክንያቱም እነሱን ቅድስናቸውን ያውቃል። እነርሱ ያደረጉለትን ለእርሱ ብሎ የተዉትን ሃይማኖት፣ የተዉትን ሀብት፣ የተዉትን ዝና፣ የተዉትን ምቾት እሱ ያውቃል። ለዛ የእነሱ ስም ሲጠራ አይችልም። የዳዊት ልጅ ሆይ ማረኝ ባለ ጊዜ ወደ ቤትም በገባ ጊዜ ዕውራን ወደ እርሱ መጡ። ጌታችን ኢየሱስም ይህን ማድረግ እንዲቻል ታምናላችሁ አላቸው። እነርሱም አዎን ጌታ ሆይ አሉት። እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸው እንዳሰሰ ያን ጊዜ ዓይኖቻቸው ተገለጡ። ጌታችን ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ አዘዛቸው። እነርሱ ግን ወጥተው በዛ ሀገር ሁሉ ስለ እርሱ ተናገሩ ይላል። እንግዲህ ጥንቃቄ ነው። አሁን ለማንም እንዳትናገሩ የሚባለው ጌታችን ታምራትን ያደረገ ብዙ ተከታይ እንዲኖር አይደለም የሚፈልገው። ከልብ የሚከተሉትን ታምራትን ሽቶ ሳይሆን እርሱን ሽቶ የሚከተሉትን ስለሚፈልግ ለማንም እንዳትናገሩ። ቅድም አሁን ልጅ ሕፃኗ በመዳኗ ብዙ ሰዎች አገር ሁሉ ዝናውን ተሰማ እንደተባለ ቅዱሳን እንደዚህ ናቸው። ዝናቸው ሲሰማ ጥለው ይወጣሉ፣ ልክ እንደ ክርስቶስ ማለት ነው። እና በዚህ መልኩ እነዚህም ከወጡ በኋላ ጋኔን ያደረበት ዲዳ ወደ እርሱም አመጡ። ያደረበትን ጋኔን በወጣ ጊዜ ዲዳው የነበረው ተናገረ። ሰዎቹም በእስራኤል ውስጥ እንዲህ ያለ ከቶ አላየንም እያሉ አደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። እንግዲህ ፈሪሳውያን ማጣጣል ነው ስራቸው። በአጋንንት አለቃ ራሱ አጋንንት ነው፣ አጋንንት አለቃ አጋንንትን ያወጣል ብሎ ተሳለቁበት ማለት ነው። ሎቱ ስብሐት ጌታችንን አጋንንት አሉ። ጌታ ኢየሱስም በምኩራባቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝቡ ያለውን ሁሉ ደዌና ሕማም ሁሉ እየፈወሰ በየከተማው በየመንደሩ ሁሉ ተመላለሰ። ብዙ ሰዎችም አይተው አዘነላቸው። ደክሞ ነበር፣ እረኛ እንደሌላቸው በጎችንም ተበትነው ነበርና ያን ጊዜ ደቀ መዛሙርቱ እንዲህ አላቸው፣ መከሩ ብዙ ነው፣ ሰራተኛው ግን ጥቂት ነው። እንግዲህ ለመከሩ ሰራተኞች ጨምር ዘንድ የመከሩን ባለቤት ለምኑ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተአምራትን አድርጎ አስተምሮ የህዝቡ መከራ አሳዝኖት አዝኖ የሚያስተምር የሚመክር